እውነት ትዘገያለች እንጂ አትቆይም። እና ታሪክ ወደዚህ ነው። የቁምቡርስ ባለቤት ወይንም ደግሞ የዮዳብ ሚስት እስኪ ነይ ቁጭ በይ። ከዚህ በፊት ሶሻል ሚዲያ ላይ ካሉ ከትላልቅ ሚዲያ ተጠቃሚ ሰዎች ይህን መልእክት ስሰማ እንደ እናት እንደ ሴት በጣም ተሰምቶኝ ነበረ። ምክንያቱም እናት ነሽ፣ የልጆች እናት ነሽ፣ ሚስት ነሽ። በሱ ስህተት ያንቺን ክብር በዚህ ደረጃ ሲናገሩ፣ ምክንያቱም አንድ እሱ ብቻ ወጥቶ ባለቤቱ ሳያውቁ ሚዲያ ላይ ያልወጣችን ሳያውቁ ቢናገሩ ኢትስ ኦኬ። ግን አንቺ ሁሌም ሰፖርት ስታደርጊው ከጎኑ ቁመሽ ስታበረታችሁ አይዞ ስትዩ ስለሆነ ላንቺም ይሄ መልእክትና ይሄ ሜሴጅ የመጣው እንደ ሴት አዝኝልሽ ነበረ። እንደ እናትም የተሰማሽ ስሜት ነበር አይደለ? መጽሐፍ ቅዱስ እያገላበጥሽ የጌታን ቃል የምታነቢ፣ ስለ መጽሐፍ ቅዱስ የምታቂ፣ እውቀት እንዳለሽ የምትናገሪ፣ ብዙዎቻችሁ አሜሪካ ሀገር ስለተቀመጣችሁ ረጅም ዓመት ስለኖራችሁ እንግሊዘኛ ስላወራችሁ ወይም እንግሊዘኛ ስላነበባችሁ እውቀት ያላችሁ የሚመስላችሁ ብዙ ሰዎች አላችሁ። ይሄን ስል ሁላችሁንም አይደለም። እንግሊዘኛ ማውራት ከእውቀት ጋር የምታነጻጽሩ፣ ከማወቅ ጋር የምታነጻጽሩ ብዙ ሰዎች አላችሁ። ያንን ደግሞ በሚዲያ ነው ያየነው። አንቺ ከማን ልጀምር? ከቴዲ መልእክት ልጀምር። ቴዲ ሐዋሳ ከዚህ በፊት ምን ብሎሽ ነበረ? እሱን እንደ መኪና ገራሚ ሳስቀምጠው ከሌላ ሰው ጋር መኝታ ቤት መሆን የምትፈልገውን መሆን ስትፈልግ ኦርቶዶክስን ስደብ ትለዋለች። ይሰማል? ብሔር ብሔረሰቦችን እስኪ ስደብ ምናምን ትለዋለች። ይሰማል? ሌሊቱን ሙሉ ሲሳደቡ ይላል። ይሰማል? ቤተሰብ ድምፁ ይሰማል? ቴዲ የሚባል ሰው እንዲህ ሲል ነበር፣ ሄደበት ትለዋለች። ይሰማል? ጋይስ ይሰማል? ኦኬ። ካልተሰማ ሌላ ቮይስ ላድርግ ብዬ ነው። ኦኬ። ሌሊቱን ሙሉ ሲስተም ሌሊቱን ሙሉ ጋራዥ ውስጥ ቁጭ ብሎ ይሳደባል። ሚስትየው የምታደርገውን አድርጋ ሊጎበኛት የመጣን ጎረምሳ አብረታ አጠጥታ እስክትሸኝ ድረስ እሱ ወገቡን ይዞ የተሳደበ ነው። እያለ ዘፈን እየወጣ ይሄን የሚያህል ሰውዬ የታደለ ከሚስቱ ጋር በሚተኛበት ሰዓት ሌሊት እሱ እኛን ይሳደባል። አንድ ማንጭ እዛው ይሮጣል፣ እዛው ጋራጅ ውስጥ እዛው ላበላቡን እዛው እንደገና ቂጡን አለቡት፣ ቂጡ ላይ ተሰላምቶ እዛው ኦርቶዶክስ ምናምን ያዘሳደች ትላለች። እሷ ልክና የምትለው መስዋዕታል እሷ ያቃሰተች ነው ትላለች። ድምፅ አይሰማም ምናምን ኦርቶዶክስ እንዲና ትላለች። ልክነኛ ዳን ትላለች። ይሁዳ ኦርቶዶክስ እየተሳደበ ነው። ሚስቱ እሱን እንደ መኪና ገራዥ ውስጥ አስቀምጠው ከሌላ ሰው ጋር መኝታ ቤት መሆን የምትፈልገው ግድ ነው። ከራሱ ጋር ባልፈለግ እንቀጥላለን። ሞጣ ምን ብሎ ነበር? አንድ አለ እዚህ አማራ ጥላቻ ያንገበገበው ማርያም ኪቷ እንደዚሁ ምናምን ያለው ሰው እሱ አሁን ሚስቱን አያደርግም ነው ጓደኛ ከሲያትል ነው እንደነቆይ አያረጋትም። የሌላ ታክሲ እንትኖች ስፖርት የሚሄዱ ሰዎች ማላገጫ ናት እየወሰዱ የሚገጫዋል ይቀጠቅጣታል። እሱ ዝም ብሎ ሆዱን ቦርጭን ይዞ ሶሻል ሚዲያ ላይ የሚውሏል። እሱ አይለች ቤት ውስጥ የለችም። እሱ ሆዱን እያሸ ሲሳደብ አማራ እንጂ በክፋት የሻለ ሚስትየዋ ግን በጓሮ እዚያው ቤት ውስጥ ጓሮ ቀሚሷን ገልቦ አጠጥቷት ይላል። አይዞሽ ነገ ደግሞ እንገናኛለን ብሎ ይላል። እሱ ግን ይለፈልፋል። አያረግማ። ቦርጫቸው የበዛ ሰዎች
ሴቶችን ሊያደርጉ አይችሉም። በቀጥታ ፈታችሁ እናንተ መነኩሴ መሆን ያለባችሁ እንደውም እናንተ ቢያንስ እኮ እናንተ በምላሳችሁ በምናችሁ ተሞክሮ ይሆናል እንጂ ትናከሱ ይሆናል እንጂ ብልት ስለማይኖራችሁ የእናንተ ይሻላል። መነኩሴ ኦኬ፣ ሌላ ቪዲዮዎች ላይ ገባበታለሁ ጋይስ። ይሄ ሌላ ይሄ የሚሳደበው ምናምን አይገባኝም። ሁለቱ ቪዲዮዎች ይበቁኛል። እቀጥላለሁ። ይሄን ሁሉ እምነግርሽ፣ ይሄን ሁሉ እምልሽ፣ ይሄን ሁሉ ማስተላልፍልሽ እንደ በፊቱ ያቺ ሊያ እንዲህ ስላሉኝ የምትል ሊያ የለችም። በሚገባኝ ልክ ግን የሚገባኝን መልዕክት አስተላልፍልሻለሁ። የኢዮዳብ ባለቤት፣ ያንቺ ባለቤት፣ የልጆችሽ አባት፣ ባለቤቴ የምትዩ ትልቅ ሰው የጌታን ቃል ደጋግማችሁ ተንበርክካችሁ በኢየሱስ በጌታ ስም መንፈሱ በባለቤቴ ላይ ይደርልኝ ብለሽ ተንበርክከሽ የምትለምኝለት ቃሉን ደጋግመሽ የምትሰብኪለት የልጆችሽ አባት ባለቤትሽ እኮራበታለሁ ከጎኑ ነኝ የምትዩ ባልሽ ሚዲያ ላይ የፈለግነውን ልንሰዳደብ እንችላለን፣ ልንባባል እንችላለን። ስንደራረስ፣ ስንነካካ፣ ስንጠራራ፣ ስንወቃቀስ ያንቺ ባለቤት ግን ማንም ሳይደርስበት ማንም ሳይነካው ነገር ግን የዮናስ ሙሉነህ ቅናት ስላሳበደው አይ ቲንክ ዮናስ ሙሉነህ ደስ ይለኛል ብለሽ በጨዋታ መሀል አውርተሽለት እንደሆነ አይዶን አላቅም፣ ይቅርታ። እኔ ደስ ይለኛል ዮናስ ማኛ ደስ ይለኛል ብለሽ በሆነ ሰዓት ላይ በጨዋታ መሀል ነግረሽ ይሁን አላቅም። በዮናስ ሙሉነህ ቅናት ያበደ ዮናስ ሙሉነህን መምሰል የሚፈልግ በነገራችን ላይ ትላንት ምን ስታወራ ሰማሁ። እኔ ማቃችሁ በሰርጀሪ ነው እናንተን አድግ ኖ እኔን የምታቀኝ ሶሻል ሚዲያ ላይ ፌስቡክ ላይ ነው እኔን የምታቀኝ። ምክንያቱም በጣም ታስጠላን ነበረ የዛኔ እንደ ዮናስ ለመሆን እዚህ ላይ ሰንሰለት አድርገህ እንዲያርገህ ስትመጣ ስለምታስጠላን ቪዲዮውን እራሷን ፖስትልህም ነበረ እና ወደ ድሮ ከተመለሳችሁ ብዙም እንደማትመቸኝ ለምንድን ነው በዮናስ የምትቀናውም ብዬ ተናግሬያለሁ። ምክንያቱም እሱን ነው ከመጀመሪያው ጀምሮ ዮናስን መስለ ነው መምጣት የፈለግከው። ባይዘወይ ዮናስን መምሰል አትችልም። ዮናስ እየሰደበንም እየዘለፈንም እያዋረደንም እየተናገረንም እየወቀሰንም አንደኛ ነገር የመሀል ልጅ ነው፣ አራዳ ነው። እንዳንተ እጅ የሚል ንግግር አይናገርም። ለአድማጭም አይሰለችም። እየሰደበኝ ዛሬ ሰድቦኝ ነገ ወጥቼ ቪዲዮ ሰርቼለት ድጋሚ እሱ ላይ የሆነ ነገር ቢመጣ ከጎኑ ቆማለሁ። ለምን እንደሆነ ታውቃለህ? ጨዋታው እንዳንተ አያስጠላም፣ እንዳንተ አያቀርም። ለዛም እስቲል እስከ ዛሬ ድረስ አንተን ሰፖርት የሚያደርግህ የለም። ወይም ደግሞ ዩቱብ ላይ መተክ ተቀባይነት አላገኘህም። ቲክታክ ላይ ወጨበሬ ስለበዛ የአንዱን ደጋፊ የሆነ ሰው ስትናገር በእውቀት ሳይሆን በሞራል ስለሚራመዱና መተው ሰፖርት ስለሚያደርጉ ተቀባይነት ያገኘ ይመስላል። ግን አይደለም። ጨዋታክ ስለማይጥም፣ አነጋገርህ ስለማይጥም፣ የፉክክር ንግግር ሳይሆን የቅናት እንደሆነ ሁሉም ያውቃል። በሁሉም ሰው ትቀናለህ፣ አውቃለሁ። በሁሉም ሰው ትቀናለህ። በደንብ ነው የማውቀው። እኔ ብቻ ሳልሆን ሁሉም ያውቃሉ። ቲክታክ የሚል አፕ ላይ አክሴፕት ስላደረጉት ወይም ምናምን ብለው ወጨበሬዎች መተው ስላበረታቱ ተወዳጅነት ያለ መስሎ ከሆነ አንተ የዞን አር ነክ። የዞን አር ታውቃለህ? የዞን አር አይተህ ታውቃለህ? የተጠቀለለ እንደዚህ ብሎ ያበጠ ምንም አይጥምም። እጅ ስላለ እና በዚህ እድሜክ ባይዘዌ ስፖርትን ብትሰራ ከፍ ዝቅም ብትል ቁጭ ብድግም ብትል ቦርጭክ ለምን እንደማይቀንስ ታውቃለህ? ቅናት ነው ያሳበጠው።
የቅናት ቦርጭ መቼም አይቀንስም። በሁሉም ትቀናለህ። 4 ልጅ ወልደክ የ4 ልጆች አባት ሁነክ ባለቤትን ከጎና አስቀምጠክ ሰፖርት እያደረገችክ እስቲል ህይወትክ ፐርፌክት አይደለም። ስለዚህ በሁሉም ሰው ያልሆነ ንግግር ትናገራለህ፣ ትችት ታበዛለህ፣ ዘለፋ ታበዛለህ፣ ትቀናለህ። እኔም ተናገረኝ ደርሼብህ እንኳን ከሆነ ግን አይደለም፣ አልደረስኩብህም፣ አልነካውክም። ይሄንን ስሙ ቤተሰብ። ለመሰላችሁ ይሄንን የማሰማው ምናልባት እናንተ ሊደብራችሁ ይችላል። ኢትስ ኦኬ፣ ምንም ችግር የለውም። እንድትሰሙት ግን ፈልጋለሁ፣ ለምን እንደዚህ አይነት መልስ እንደመመልስላት። ቆይ እናቴ እንትን እሺ ለምን የቀዘቀዘ እንድትሰሙ ፈልጋለሁ። ይሄንን ያቺ ኬክ የምትባል አርም ልጅሽን አታሳድጊ። ያቺ አራም ልጅሽን አታሳድጊ። ያቺ እንኳን በሚዲያ ላይ ተቀምጠሽ እንኳን ልጅሽን በደማት የእሷ ውሻ ላይሽም የቤታዬ ውሻ ከአንቺ ልጅ ትበልጣለች። የእሷ ውሻ እንዴት እንደምትከባከባት ዳይፐር አርጋ ምን አርጋ ኬክ እያበላቻት፣ አንቺ ግን ልጅሽን በየቦታው ወርውረሽ እዚህ ጋር በጥላቻ ሰክረሽ ያችን አርም ትመስል ልጅሽን አሳድጊ። በአባቷ ማን እንደሆነ እንኳን አይታወቅም። እስኪ አባቷን አምስት ሊያሾው የእሱ አባት ማለት አይታወቅም እኮ የሊያሾው ልጅ አባት እኮ አይታወቅም። 15 ስፐርም ገብቶ ከ15ቱ ተመርምሮ ነው ልጇ የሚወጣው። ባለጌ ናችሁ፣ ጋጠ ወጥ ናችሁ፣ ሴት ናችሁ ብለን እነዳልቻ ሊገሏችሁ ሲል እነዳልቻ እንደዚህ ያርጓችሁ። እኛ ይሄ ነኝ መጥቻ አስተምረኳችሁ፣ ግን ጥላቻ አለባችሁ እናንተ። አንቺ ትግሬ ነሽ፣ በአማራ ጥላቻ ስላለብሽ በጎንደር ስም ትደበቂያለሽ። ነገር ግን ጥላቻሽን እዛ ጋር የብልጽግና ካርድ የሆነሽ ብልጽግና ያስለፈልፍ Very good. I just wanted to go. ልብላ ብዬ ነው ጋይስ። እሺ ሰማችሁ? ይሄ ለዮዳብ ባለቤት ነው። የዮዳብ ባለቤት ወይም የቁምቡርስ ባለቤት አንቺ የዛኔ እንደዚህ ብለው እናትነትሽን፣ ክብርሽን፣ ሴትነትሽን እንደዚህ ብለው ሚዲያ ላይ ሲናገሩሽ እሱ ቪዲዮ እየሰራ እሷ እኮ ከጓሮ እያደረገች ስትል በለው ጎበዝ ያለችው ይመስለውና ጎ ጎ ጉድ ጉድ ይላል ብለው ሲያበሻቅጡሽ እናት ስለሆንሽ እንደ ሴት ተሰምቶኝ ድምፁኝሽ ነበረ። ምክንያቱም የወለድሽ እናት ስለሆንሽ፣ ሴት ስለሆንሽ፣ የልጆች እናት ስለሆንሽ ባሏን ሰፖርት እያደረገችው ነው። ነገር ግን ይሄ ለሷ አይገባትም ብዬ እንደ እናት መቼም እርግጠኛ ነኝ ይሄንን ቴዲ ሐዋሳ የተናገረሽን ማነው ሞጣ የተናገረሽን ንግግር ስትሰሚ እንዴት የልጆች እናቱኝ በዚህ ደረጃ እንዴት ይሉኛል ብለሽ እንደ እናት ይሰማሻል። አሁን ስለ ሚዲያው ይሄ ስድድባችን ምናምን አይደለም፣ ስለ እናትነት ነው እያወራሁልሽ ያለሁት። የጌታ ሰው፣ የጌታ ልጅ፣ የጌታን መጽሐፍ ቅዱስ የምታነቢ እናት አንቺ እንዲህ ብለው ሲያወሩልሽ ተቃውሜ ነበረ። ትክክል እንዳልሆነ በጣም አዝኜ ነበረ። ምክንያቱም አንቺ እናት ነሽ እንጂ ሚዲያ ላይ ቁጭ ብለሽ የምታወሪ ሰው ስላልነበርሽ። አንቺ እናት ነሽ፣ የሱ ባለቤት ነሽ እንጂ ለአንቺ እንደዚህ አይነት አስተያየት አይገባሽም ብዬ ስላመንኩኝ ድምፁኝ ነበረ ትክክል እንዳልሆነ። አልፎም ደግሞ ልጆቹ ሲናገሩበት ልጅ አትናገሩ ብዬ ስናገር ነበረ። ነገ ይዞርብሻል እያሉ ኮመንት ላይም ሲጽፉ ነበር አይደለም።
ያንቺ እናትነት ያንቺ ልብ መደንገጥ የቱ ጋር ነው? ወይንስ ቴዲ ሐዋሳ ወይም ደግሞ ሞጣ ቀራኒዮ እንዳሉት ከጓሮ ትተኛለሽ ከሌላ ወንድ ጋር? አንቺ የምታረጊው አጸያፊ ነገር ወይም አንቺ የምታረጊው መጥፎ ነገር አለ? የለም አይደለ? እናት ስለሆንሽ ግን የሰጡሽ አስተያየት ክብርሽ ስለሆነ ሚዲያ ላይ ያለ ሰው ስላልሆንሽ ተሰምቶሻል።